ዳጣ ፍጻሜ እጅግ በጣም ያሳዝናል። አብጌል ዳጣ ከቤት እንደማትባረር ስትረዳ በተኛችበት አፍና ገደለቻት። የመጨረሻ ጥልቅ ሐዘን የወረሰው አቶ ደረጀ መቋቋም አቃተው። ምስኪን ልጁ ስትሰቃይ ኑራ አሁን ላይ ግን በህይወቷ ሳትደሰት አብጌል እንግዲህ በደረቀ ሌሊት አፍና በመግደሏ የመጨረሻ የሚያሳዝንና ለአቶ ደረጀ እጅግ በጣም ልብ የሚሰብር እንግዲህ ሲደርሰው ሐዘኑን መቋቋም አቃተው። ወይዘሮ ማርታ ልጇ ይሄንን በማረጓ በጣም አዝና እያለቀሰች ትገኛለች። ሰላምዬን ያየ ደም እንባ ብታነባም ዳጣ ልትመለስ አልቻለችም። እጅግ በጣም የሚያሳዝነውና ልብ የሚሰብረው ነገር ቢኖር እንግዲህ በሚገርም ሁኔታ አሁን ላይ ዳጣ ይሄ ነገር ለሞት መመኘቷ የአብጌል አውሪነት በጣም እጅግ የሚከብድ ነገር ነው። አቶ ደረጀ ሲጸጸትበት የኖረው የዳጣን ሕይወት ደስተኛ ሳያደርግ በዚች ዓለም መሰናበቷ የመጨረሻ ለሱ ትልቅ ሁለተኛ ሶስተኛ ሞት መስሎም ታየው። አብጌል በቅናም መንፈስ ተነሳስታ ዳጣን በተኛችበት በማፈኗ ትልቅ ችግርም ተፈጠረ። አብጌል ያደረገችው ነገር የሐዘን ጥልቅ ሁላቸውንም ሰባበራቸው። አቶ ደረጀ ምን ማድረግ እንዳለበት እንኳ የሚወዳትንና መልካም ልጁን በማጣቱ አሁን ላይ ቅስሙ ተሰበረ። ሌት ቀን መቃብሯ እየሄደ እየየ እያለ ማልቀስ ጀመረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ እጅግ በሚያሳዝን ሁኔታ ዳጣን አብጌል አፍና በትራስ ገደለቻት። በዚህን ሰዓት ምን ማድረግ እንዳለበት የማያውቀው አቶ ደረጀ በልጁ ሐዘን በዳጣ ልቡ ተሰበረ። አላሳዝንሽም ወይ? እኔ ከዚህ ቢወጣ እባክሽን አብጌል ለምኝልኝ አባዬን ስትላትም ሰይጣን ምን ያሳዝናል፣ እኔ እንዳውም ሲጣርጌ ብገል ደስተኛ ነኝ በማለትም እንግዲህ አብጌል ለዳጣ መለሰችላት። ዳጣ እጅግ በጣም በሚያሳዝን ሁኔታ እየተጨናነቀች ባለችበትም ሰዓት 2 ቀን ሙሉ እንቅልፍ ስላልወሰዳት ዛሬ ስትተኛ አብጌል ጠብቃ አፍናም አስወገደቻት። ይህንን ያስተዋለችው ማርታ ግን ለልጄ ስል ከቤት ትውጣለኝ አብጌል እንደዚህ እየሆነች ያለችው ከቀን ቀን 3-4 እያበደች ነው። ናታንና ዳጣን በመቀራረባቸው ትልቅ ችግር ይፈጠራል። ስለዚህ ሰላሜን አጥቼ መኖር አልፈልግም፣ በዚህ ደረጃ መቀጠል አልፈልግም። እዋክን ደሬ ይችን ልጅ አንድ በላትና ወዴ ተከራይተን ለብቻ እናስቀምጣት ስትልም በፍጹም እንደዛ ሊሆን አይችልም ሲልም ደረጀ፣ ማርታ ግን ውሳኔዋን አጸደቀች። በዚህን ሰዓት ለዳጣ ቤት ተከራይተንልሻል ሲላት አባቷ ደስ ካለ እሽ ስትለውም ግን እኮ አባዬ አንተን ፈልጌ እንጂ ቤተሰብ መሰረትኩ ብዬ እንጂ በፍጹም ቤት ለመቀየር አይደለም የመጣሁት አለችው። ደረጀም በዚህን ሰዓት እባክሽን አጸጸት አትክተችኝ፣ ማርታ እኮ ወሰነኝ ሲላትም በቃ እሷ ልክ ናት፣ ልጇ እንደዚህ እየሆነ ዝም ማለት የለባትም። ስለዚህ ችግር የለውም እወጣለሁ፣ እንኳን ቤት ውስጥ ይቅርና ተላይ ዳመና እየዘነበብን ጎዳና አድረን የለም ወይ ስትለው እባክሽ ልጄ እንደዛ አትበይ፣ በቃ የመጣው ይምጣ፣ የተፈጠረው ነገር ይፈጠር እንጂ በፍጹም አንቺን አስወጥቼ ኪራይ ቤት አትገቢም አላት። የምርህና አባዬ ምን ታደርጋለህ ስትልም የመጣውን እቀበላለሁ በማለትም አቶ ደረጀ እንግዲህ በዳጣ ጉዳይ እየተጨናነቀ እንቅልፍ አጥቶ እየተንቀዋለለ ባለበት ሰዓት ወይዘሮ ማርታ በመምጣትም ምን ሆነ ነው? ምን ተፈጠረ? ምንድነው ያስጨነቀ ስትለውም ምንም ሲላትም በዳጣ ጉዳይ ነው አይደል? እሺ እኔ ምን ላደርግ? የዚህን ሩቡን የዳጣን ሩብ ስለ አብጌል የማያሳስብ ምንድን ነው ስትለውም እባክሽን እንደዛ አይደለም አላት። በቃ እንደዛ ነው እና ቶ ስትለው ማርቲ ተቆጥተሽ ነው አላት። ተቆጥቻ አይደለም፣ አንተን የሚያጨናንቅህ ነገር ከሆነ በፍጹም እንደዚህ መሆን የለበትም፣ እዚሁ እቤታቸው እንደፈለጉ ይሆኑ፣
ግን ደግሞ የሲሳይን ስልክ ወይ ስጠኝና እኔ ያናግረዋለሁ። ይችን የምታክልሽ የማይጠይቃት ምክንያቱ ምንድን ነው? በዛ ላይ ደግሞ እንደዚህ የጣላትስ ለምንድን ነው ስትልም ማርቲ ምን እያረግሽ ነው? ይሄ መሆን የለበትም እባክሽን አላት። በዚህን ሰዓት ናታንም ይውጣ አልል ሲልም ናታንም እኮ አደራህ ነው። ስለዚህ ተናታን እንደውም ዳጣን ትቀላለች፣ ግን ቢሆንም እዚሁ እንደሆኑ ይሆኑ በማለትም ሀሳቧን ስትቀይር አብጌል ሆይ ይህንን በመስማት ዘው ብላ ዳጣ በተኛችበት በገዛ ትራሷ አፍና አሰናበተቻት። ጠዋት ሁላቸውም ዳጣ ክላስ ሲሄዱ ልትነሳ፣ ልትነቃ፣ ልትንቀሳቀስ አልቻለችም። ዳጣ እየተባለች ቢያንቀላብሷትም ዳጣ የተገኘው ጅናዛዋ እንጂ ነፍሷ አይደለም። በዚህን ሰዓት አቶ ደረጀ ውሪ ሲልም የቤቱ ሰው እየሮጠ ወደ ዳጣን ቢሄድም ሊያገኟት ወይም ደግሞ በነፍሷ ልትገኝ አልቻለችም። ያዙ ይልቀቁኝ ቢሉም ምንም ሊያመጡ ስላልቻሉ ዳጣ አሁን ተሰናበተች። ደረጀ የመጨረሻ እንግዲህ የሚያሳዝን አእምሮ ውስጥ የተቀረጸበት ዳጣን እንደ ልጅ የተሻለ ኑሮ ሳትኖር በመሞቷ፣ በዛ ላይ ደግሞ ምርመራ ሆስፒታል ሲደረግም የጅናዛ ምርመራ መደረግ አለበት፣ ልጄ በድንገት ለምን ሞተች ብሎም አቶ ደረጀ ጠየቀ። በዚህን ሰዓት በትራስ ታፍና እንደተገደለች የአብጌል አሻራም ወጣ። አብጌል አሁን ላይ በሚያሳዝን ሁኔታ እንግዲህ አቶ ደረጀ አረመኔና አውሬነቷን አረጋገጠ። ወይዘሮ ማርታ ዳጣን አብጌል እንደገደለቻት ስትረዳም ውር ያለች፣ ሰላም ደም እንባ ማልቀስ ጀመረች። ሌላው አሁን ላይ እንግዲህ ናታን አንቺ ከዚህ ከቤት ከወጣሽ እኔ በጣም ተከትዬሽ እወጣለሁ፣ እንደውም ቤት ቢከራዩልን ለእኔና ለአንቺ ሰላም ነው ሲላትም ለምን አለችው። ይኸውልሽ ዳጣ አብረን ሆነን እንደዚህ አይነት ነገር አላደርግም ናታን፣ ምን አስበህ ነው? ለአንተም ለእኔም ጥሩ አይደለም አለችው። እና ታዲያ ቢሆንም ከዚያ ቤት ሲጀምር አትወጭም፣ አበዬን እለምነዋለሁ እንዳትወጪ አደርጋለሁ። ሲጀመር አብጌልን ደግሞ እኔ እቆጣታለሁ፣ ምንም የሚመጣ ነገር የለም፣ ሲጀመር አትወጭም አላት። በዚህን ሰዓት አላውቅም እትዬ እኮ ውሳኔዋን ወስናለች። በዛ ላይ እሷ ልክ ናት። ልጇን እንደዚህ ስትሆን ዝም ማለት የለባትም። አየህ እናት ነች። እናቴ የኔም እናት ብትኖር በጥፋት የራሱ ትከራከርልኛለች ማለት ነው አለችው። አሁን ስለ እናትሽ ንገሪ ሲላትም አይ ስለ እናቴ ከምነግርህ ስለ አባቴ ብነግርህ ነው የሚሻለው አለችው። እሺ ንገሪኛ ትቀልጂ አላት። እሺ ብላ ደረጀን ፎቶ አሳየችው። እንደ ይሄ እኮ አባዬ ነው አላት። እና ታዲያ አባዬ ቢሆንስ? አባትሽ በእርግጥ አዎ እንደ ልጆቹ ስለተቀበለሽ አባትሽ ነው፣ ግን ደግሞ እውነታውን ተናገሪ እንዴ። ቤተሰብሽ ነው የማስተዋወቅ ግዴታ አለብሽ። ቤተሰቤን የማስተዋወቅ ግዴታ አለብኝ። በስልክ ደውዬ ማወቅ አለብኝ ሲላትም ማን ልትላቸው ነው አለችው። እንደ ባሏ ነኝ እላቸዋለሁ አላት ናታን። በዚህን ሰዓት እንግዲህ ደረጀ በሚገርም ሁኔታ ቆይ እንዴት ሆኖ ደረጀን ፎቶ ታሳየኛለሽ? ያምሻል ደረጃ አባቴ ቢሆንስ አለችው። አባቴ ያለመሆኑን በምን አረጋገጥክ? ዳጣ አታውቅልጂ ሲላትም አንዴ በእርግጥ አውቃለሁ አባትሽ የሆነው በችግርሽ ጊዜ ከጎንሽ ሆኖ እዚህ ቤት አስገብቶ እየተንከባከበች ነው እንደ ልጆቹ ሲላትም አሁን ገባ፣ አሁን ተረዳኝ አለችው። ከዚህም ሰዓት እንግዲህ ያሳሰባቸው የሁለቱ አብሮነት በመሆን ግን ደግሞ አሁን ላይ ዳጣ ቤት ተከራይተውላት እንደምትወጣ ስለተነገራቸው በጣም ሁላቸውም ተጨናንቀዋል። አቶ ደረጀ እንደመጣ ለየት ያለ መስተንግዶ ተደረገለት። ሁላቸውም ተቀብለውት መጥተው እንግዲህ አብጌል ነገር ገጠመች። በዚህን ሰዓት ውሃ አባዬ የተፈጠረውን ነገር አብጌል ምን ሆነሻል? ሁሉም ደስ ብሏቸው ተቀብለውኛል። ዛሬ እንኳ ምነው ፊትሽን ግንባርሽን ፈታ አታረጊም አላት አቶ ደረጀ። ታትባክ እቺ ዝም ብላ ነው የተፈጠረ ነገር አለ እንዴ? አባዬ አርፈሽ ተቀመጭ ብዙ ነገር አለ ስትልም ወይዘሮ ማርታ ተቆጣቻት። ምንድን ነው የተፈጠረው? እሱን ሌላ ጊዜ አርፈሽ ተቀመጭ አለች። ከዛም ዝም እንደተባለ አባዬ የኔን ልናገር አለች ውሃ። ምንድን ነው ውሃ? ለራስሽ ስትይ ባትናገሪ ነው የሚሻልሽ አለች። እናገራለሁ እምብዮ
የሚከተልሽን ታውቂያለሽ ስትላትም ያን ጊዜ ለምን መታች? ከዛም እማዬ ገረፈች። ምን አርገሽ? ጥፋት አጥፍታ እና ጥፋት ሳታጠፊ አትገርፍሽም አይደል አላት። አዎ አጥፍቻለሁ። እና ታዲያ እናማ ምን አርገሽ ነው? ዝም በይ ስትልም አውቄል እኔ እናገራለሁ ውሃ አደንዛዥ እዝ በፖርሳዋ መርፌ ይዛ መታ ነው ስትልም አቶ ደረጀ ተናደደና ውሃን ለማባረር ሲሞክር እባክህ ደሬ እባክህን ብላ ማርታ አረጋገችው። አብጌል ግን ምን ሆነሽ እንደው አውሬ ሌላም ጉድ አለ ስትልም አረ ጉድ ውረድብሽ በማለትም ማርታ እንግዲህ አብጌልን መታ አባረረቻት። ሁላቸውም ምግባቸውን ከበሉ በኋላ ዳጣ ግን ስራዋ ስላሳፈራት ውጭውን ማለት ጀመረች። በዚህን ሰዓት ሰላምዬና ዳጣ ወክ ማድረግ ጀመሩ። አባዬን ፈርተሽ ነው አይደል? ጋሽን ፈርተሽ ነው አይደል ዳጣ እዚህ ውጭውን የምትይው አለቻት። አረ እንደዛ አይደለም እንዴ አሁን እዚህ የሆንኩት እባክሽ አየሩ ደስ ስለሚል ነው ግቢው አለቻት። አረ እባክሽ እንደዛ ነው? እንደዛማ አይደለም ግን አባዬ ታወቀ የሚለቃቸው አይመስለኝም። አብጌል የምትፋታቸው አይመስለኝም። አሁንም እየፎከረች ነው አለቻት። በቃ ትንገረው ታሳየዋ ታዲያ። ማርታ ደግሞ አምራለች ከዚህ ከቤት የምታስወጣሽ ነው የሚመስለኝ አለች። ልውጣ ችግር የለውም። ከመውጣትሽ በፊት ግን የጠየኩሽን ጥያቄ አልመለሽልኝም አለች። ምን ጠይቀሽኛል? የምን ጥያቄ ነው? የምትወጪ ከሆነ ነው የምነግርሽ አለቻት። እንዴ ያንቺን ጥያቄ ለማወቅ ግዴታ ነኝ ከዚህ ከቤት መውጣት አለብኝ ሰላምዬ አለቻት። የምሬን ነው ዳጣ እየቀለድኩ አይደለም፣ ብዙ ጊዜ እያመለጥሽ ነበረ አለቻት። ኦ ምንድን ነው ታዲያ ስትልም እዩልሽ ዳጣ አሁን አባዬ እንዳያስወጣሽ ሁላችንም ጠለት እናደርጋለን፣ የምንችለው እናደርጋለን። አንቺ አትጨናነቂ፣ የአብጌል ክፋት እኮ የከፋ ነው አለቻት። ታያት እባክሽ የተረገመች አለች። አብጌልና ዳጣ ቁጭ ባሉበት እንግዲህ አብጌል አተኝም አለቻት። ትንሽ ይቆያለሁ። ሰው ሲተኛ ማታ ማታ አለምሽን ለመቅጨት ነው አይደለ? ዛሬ የመጨረሻ ቀንሽ ነው፣ ስለዚህ አለምሽን አጣጥሚ ዛሬ አለቻት። ናታን እየጠበቅሽ እሱ እኮ ተኝቷል። ቆይ አላሳዝንሽም? እኔ ከዚህ ቤት ብባረር አሁን ምን ትጠቀሚያለሽ? አልናፍቅሽም? ሰይጣን ይናፍቃል እንደ ሰው አለቻት። እኔ እኮ ላንቺ ብዙ ሆኛለሁ። ናታንንም ለማቀራረብ ሞክሬያለሁኝ። ስትባረሪ ተከትዬሽ በጨለማ መጥቻለሁ። ለምንድን ነው የምትጠይኝ? ለሰው ዘኝ፣ ለሰው ጥሩ ነገር አድርጌ አለቻት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።